ለሶስተኛው የዓለም አገራት በጥላቻ ያበሉት ዶናልድ ትራምፕ ብሶባቸው ቀጥሏል። እስኪ አድምጧቸው። Why is it we only take people from shithole countries, right? Why can't we have some people from Norway, Sweden, just a few? Let us have a few. From Denmark, do you mind sending us a few people? Send us some nice people, do you mind? But we always take people from Somalia, places that are a disaster, right? Filthy, dirty, disgusting, ridden with crime. እንደሰማችኋቸው ሀገራትን ለመግለጽ የሚጠቀሙት ቋንቋ እጅግ በጣም ጸያፍ ነው። ከነኚህ ቆሻሻ እንዲሁም ደግሞ አስቀያሚ ከሆኑ ሀገራት ሰዎችን በብዛት እንዲገቡ ከምናደርግ ይልቅ ለምን ኖርዌይን፣ ስዊድንን እና ዴንማርክን ከመሳሰሉ ሀገራት ጥቂት ሰዎችን መርጠን አናስገባም ሲሉ ተደምጠዋል። ከንግግራቸው ሊለዩት ያልፈለጓት ሶማሊያንም እንደሰማችሁት እጅግ በጣም አደገኛና ቆሻሻ ሀገር ሲሉ በተደጋጋሚ ሲጠቅሱ ተደምጠዋል። ይህን አሁን የሰማችሁትን ንግግር ያደረጉት በቅርቡ እንግዲህ ምናልባትም ከ11 ወራት በኋላ የሚደረገውን የሚድተርም ኢሌክሽን ወይም ደግሞ የስልጣን ዘመናቸውን አጋማሽ ወቅት ተከትሎ የሚኖረውን ምርጫ በማስመልከት አናውንስ እያደረጉ ባሉበት ወቅት ነው። ይህ የሚድተርም ኢሌክሽን የሚደረገው ከ11 ወራት በኋላ በኖቬምበር 3 2026 ነው። ታዲያ ይህ የሚድተርም ኢሌክሽን ራሳቸውን ዶናልድ ትራምፕን ወይም ደግሞ ፕሬዚደንቱን አይመለከትም። የሚድተርም ኢሌክሽን ግን በዶናልድ ትራምፕ ላይ ከፍተኛ የሆነ ተጽዕኖ ሊያሳድር የሚችል ሊሆን ይችላል ተብሎ ይጠበቃል። ትራምፕም ይህንን ስለሚያውቁና ስለተረዱ በዩናይትድ ስቴትስ በተለያዩ አካባቢዎች በመዞር ከአሁኑ አናውንስ ማድረግ ወይም ደግሞ ቅስቀሳ ማድረግ ጀምረዋል። የሚድተርም ኢሌክሽን የሚመለከታቸው የኮንግረስ አባላትን ነው፣ ሜምበርስ ኦፍ ኮንግረስ። እንደሚታወቀው በኮንግረሱ ውስጥ ሁለት ክፍሎች አሉ። አንደኛው የሃውስ ኦፍ ሪፕሬዘንታቲቭስ ሲሆን ሌላኛው ደግሞ ሴኔተሮች ናቸው። ስለዚህ በዚህ የሚድተርም ወቅት እንግዲህ እነኚህ ሴኔተሮች እና ሃውስ ኦፍ ሪፕሬዘንታቲቭስ ምርጫ የሚያደርጉ ይሆናል። ብዙዎቻችሁ እንደምታውቁት የሴኔተሮቹ ቁጥር በኮንግረስ ውስጥ 100 ሲሆን ሃውስ ኦፍ ሪፕሬዘንታቲቮች ደግሞ 435 ናቸው። ታዲያ እነኚህ ሁለት የኮንግረስ አባላት ምርጫ የሚያደርጉ ይሆናል። እነኚህ አባላትም ከሁለቱ ፓርቲዎች በዋናነት ከሪፐብሊካን እና ከዲሞክራቶች የተውጣጡ እንደሆነ ይታወቃል። ከነኚህ ሁለት አካላት ወይም ደግሞ ከነኚህ ሁለት ክፍሎች የኮንግረስ ክፍሎች በተጨማሪም እንግዲህ በተለያዩ የሎካል እና በስቴት ሌቭል ያሉ ፖዚሽኖች ላይ የሚገኙ ሊደሮች ምርጫ የሚያደርጉ ይሆናል። ታዲያ የብዙዎቻችሁ ጥያቄ የሚሆነው ፕሬዚዳንት ዶናልድ ትራምፕ አፌክት የሚደረጉት በዚህ ምርጫ አፌክት የሚደረጉት በምን መንገድ ነው፣ እንዴት ነው የሚል ሊሆን ይችላል። ቀደም ብዬ እንደነገርኳችሁ እንግዲህ በኮንግረስ ውስጥ ሪፐብሊካን እና ዴሞክራቶች ናቸው ያሉት። ታዲያ የነኚህ የሪፐብሊካን እና የዴሞክራቶቹ በኮንግረስ ውስጥ ያላቸው ቁጥር በፕሬዚዳንቱ ላይ ቀጥተኛ የሆነ ተጽዕኖ ይኖራቸዋል። ጉዳዩን በዝርዝር ለመመልከት የሪፐብሊካኖቹ ምናልባት በቮቱ ወይም ደግሞ በሚደረገው ምርጫ ከፍተኛ ብልጫ ካገኙ ምን ሀፕን ሊያደርግ ይችላል? የመጀመሪያው ጉዳይ ዶናልድ ትራምፕ ኢሚግሬሽንን በተመለከተ የሚያወጡት ህግ ወይም ደግሞ የሚያረቁት ህግ በቀላሉ ተቀባይነት የሚያገኝበትና ፓስ የሚያደርግበት እድል ያገኛል። ሌላኛው ጉዳይ እንግዲህ የቦርደር ሸትዳውንን በተመለከተ፣ አሳይለምን በተመለከተ እንዲሁም ደግሞ ማስ ዲፖርቴሽንን በተመለከተ በተመሳሳይ እሳቸው ይዘውት የሚመጡት ፕሮፖዛል ተቀባይነት የሚያገኝ ይሆናል። አዝሎንጋስ በኮንግረስ ውስጥ ያሉት የሪፐብሊካኖቹ ቁጥር ከፍ ያለ እስከሆነ ድረስ ምርጫ ሲደረግ ወይም ደግሞ ቮት ሲደረግ አብላጫው ቁጥር የሪፐብሊካን ከሆነ ኦብቪየስሊ ትራምፕ ይዘውት የሚመጡት ፕሮፖዛል በቀላሉ እንዲጸድቅ ጥሩ አድቫንቴጅ ይሆናል። ሌላኛው ጉዳይ ከዚህ ቀደምም ሲያስፈጽሙት የነበረው የታክስ ከትን በተመለከተ፣ ታሪፍን በተመለከተ፣ የሚሊተሪ ኤክስፓንሽንን በተመለከተ ምንም አይነት ፕሮፖዛል ይዘው ቢመጡ ዶናልድ ትራምፕ ተቀባይነት ያገኛሉ። ኢን ጀነራል ዶናልድ ትራምፕ ከዚህ የሪፐብሊካኖቹ በኮንግረስ ውስጥ ከፍተኛ ቁጥር መኖር ወይም ደግሞ አብላጫ ቁጥር መኖር የሚጠቀሙት ፉል ኮንትሮል ኦፍ ዘ ኮንግረስ ይኖራቸዋል ማለት ነው። ወይም ደግሞ ፉል ኮንትሮል ኦፍ ዘ ገቨርንመንት ይኖራቸዋል። ያ ማለት ገቨርንመንቱ በዋናነት በሙሉ አቅም በዶናልድ ትራምፕ የሚመራ ወይም ደግሞ የሚዘወር ይሆናል። ሪፐብሊካኖቹ በዚህ ምርጫ ሉዝ ካደረጉ ወይም ደግሞ አብላጫ ቁጥር ማግኘት ካልቻሉ ምን ሀፕን ሊያደርግ ይችላል? ኦብቪየስሊ ቀደም ብዬ ከነገርኳችሁ በተቃራኒው ሀፕን የሚያደርግበት እድል ይፈጠራል ማለት ነው። ለምሳሌ ያክል ዶናልድ ትራምፕ አዲስ ህግ ፕሮፖዝ ሲያደርጉ፣ አዲስ ህግ ይዘው ወደ ኮንግረሱ ሲመጡ
ከፍተኛ የሆነ ቻሌንጅ ይገጥማቸዋል። በቀላሉ ህጎችን እንዲጸድቅላቸው ማድረግ አይችሉም፣ ወይም ደግሞ በቀላሉ ህጎችን ማሳለፍ አይችሉም። ያ ለዶናልድ ትራምፕ ከፍተኛ የሆነ ቻሌንጅ ሊሆንባቸው ይችላል። ከዛም በተጨማሪ እንግዲህ የፈንድ እንዲፈቀድ ማድረግን በተመለከተ በተመሳሳይ አሁንም ከፍተኛ የሆነ ቻሌንጅ ይገጥማቸዋል። ከዚህ ቀደም እንደምታስታውሱት እንግዲህ የአሜሪካን ገቨርንመንት ሸትዳውን አድርጎ ነበረ ለኦልሞስት ለ40 ምናምን ቀናት ተዘግቶ ነበረ። ያ የሆነበት ዋናው ምክንያት በኮንግረስ ውስጥ ያለው የዴሞክራቶቹ ቁጥር ከፍ ስለሚልና ሪፐብሊካን ብቻቸውን ማጽደቅ ስለማይችሉ ዶናልድ ትራምፕ ይዘውት የመጡትን ቢል በቀላሉ ሪፐብሊካኖቹ ብቻቸውን ማጽደቅ ስለማይችሉ ዴሞክራቶቹ ድምጽ ከመስጠት ስለተቆጠቡ ቢሉ በቀላሉ መጽደቅ አልቻለም ነበረ። በተመሳሳይ በቀጣይ በሚደረገው ምርጫ የዲሞክራቶቹ የቁጥር አብላጫ ካለ ከትራምፕ የሚመጡ ፕሮፖዛሎች አሁንም ዋጋ ሊያጡ ይችላሉ፣ ወይም ደግሞ በቀላሉ ላይጸድቁ የሚችሉበት እድል ከፍተኛ ይሆናል። ኤክስፔክት የሚደረገው ከዶናልድ ትራምፕ የሚመጡ ህጎች በቀላሉ የማይጸድቁ ከሆነ ተደጋጋሚ የሆኑ ሸትዳውኖች ሊፈጠሩ ይችላሉ። እንዲሁም ደግሞ ከፍተኛ የሆነ የፖለቲካል ፋይት ወይም ደግሞ ሽኩቻ ሊገጥም እንደሚችል ካሁኑ ይጠበቃል። ሌላውና ዋናው ጉዳይ እንግዲህ ብዙዎቻችሁን የሚመለከተው የኢሚግሬሽን አጀንዳዎችን በተመለከተ ነው። ታዲያ የዶናልድ ትራምፕ አድሚኒስትሬሽን ኢሚግሬሽን ክራክዳውን በተመለከተ ወይም ደግሞ የተለያዩ ኢሚግሬሽን አጀንዳዎችን ይዞ በመምጣት ይታወቃል። እንግዲህ እስካሁን በነበረን ኤክስፒሪየንስ ማለት ነው። ወደፊት ከዚህ ምርጫ በኋላ የኢሚግሬሽን አጀንዳዎችን በቀላሉ ማስፈጸምም ትልቁ ቻሌንጅ እንደሚሆንበት ይጠበቃል። በዋናነት ፋይናንስን በተመለከተና አንዳንድ ህጎችን በተመለከተ ከፍተኛ የሆነ ድጋፍ የሚፈልጉ በመሆናቸው ምክንያት በቀላሉ ሊጸድቁለት ወይም ደግሞ ሊሳኩለት አይችሉም። ሜንሊ እንግዲህ ከኢሚግሬሽን ጋር በተገናኘ የፋይናንስ ድጋፍ የሚፈልጉ አጀንዳዎች እንደ ናሽናል ጋርድ ዲፕሎይ ማድረግ፣ በተለያዩ የዩናይትድ ስቴትስ አካባቢዎች ላይ ናሽናል ጋርድ ዲፕሎይ ማድረግ፣ ዲቴንሽን ሴንተሮችን ቢውልድ ማድረግ፣ አዳዲስ የማቆያ ሴንተሮችን ቢውልድ ማድረግ፣ ስደተኞችን ከሀገር ማስወጣትና እንዲሁም ደግሞ የቪዛ ሪስትሪክሽን ወይም ደግሞ የቪዛ ማገድን በተመለከተ የፋይናንስ ድጋፍ የሚያገኙበት እድል በጣም ጠባብ ይሆናል። አዳዲስ ህጎችን አፕላይ ለማድረግ ወይም ደግሞ አዳዲስ ህጎችን ይዘው መጥተው በኮንግረሱ ሊጸድቅ የሚችልባቸው እድሎች ጠባብ እንደሚሆኑ ይገመታል። ከዚህ የምንረዳው ምንድነው? እነኚህ ሪፐብሊካን በመጪው ምርጫ ሽንፈትን የሚያስተናግዱ ከሆነ በኮንግረስ ውስጥ የሚኖራቸው ቁጥር አነስተኛ የሚሆን ከሆነ የትራምፕ ፓወር ሊሚትድ ይሆናል ማለት ነው። አይሆፕ በዚህ ሰዓት እንግዲህ ዶናልድ ትራምፕን በተመለከተ አብዛኛው አሜሪካዊ በደንብ አውቋቸዋል፣ ምን እንደሚናገሩና ምን በተግባር ላይ እንደሚያውሉ በግልጽና በተግባር አሳይተዋል። ይህ ደግሞ እንግዲህ ለመጪው ምርጫ ምን ማድረግ እንዳለበት ህብረተሰቡ የሚያውቅ ይመስለኛል። በአሁኑ ሰዓት እንደነገርኳችሁ የዚህን የሚድተርም ኢሌክሽን በተመለከተ ዩናይትድ ስቴትስን ለመዞር ፕላን አድርገዋል። አንዳንድ ቦታዎችም እየሄዱ ራሊ እያደረጉ ይገኛሉ፣ ቅስቀሳ እያደረጉ ይገኛሉ። በጣም በሚገርም ሁኔታ መጀመሪያ ለምርጫ ቅስቀሳ ይጠቀሙበት የነበረውን ተመሳሳይ አካሄድ እየተጠቀሙ ይገኛሉ። እንግዲህ እንደምታስታውሱት ወደ ስልጣን ከመምጣታቸው በፊት እጅግ በጣም በርካታ ነገሮችን ቃል ገብተው ነበረ። በተለይ እንግዲህ የአሜሪካንን የኑሮ ደረጃ እንደሚያስተካክሉ፣ ሃውሲንግን ወይም ደግሞ የቤት ኪራይን በተመለከተ፣ የዋጋ ንረትን በተመለከተ፣ የታክስ ከትን በተመለከተ እንዲሁም ደግሞ የሚኒመም ዌጅን በተመለከተ ብዙ ቃል ገብተው ነበረ። እሳቸው ስቲል የሚሉት ምንድነው? በጣም ከፍተኛ የሆነ ለውጥ አለ ከኔ አድሚኒስትሬሽን በኋላ፣ እኔ ወደ ስልጣን ከመጣው ጊዜ በኋላ በጣም ብዙ ለውጦችን ተመልክተናል። የበፊቶቹ አስተዳደሮች ያበላሿቸውን ነገሮች በእኔ ስልጣን ላይ ወር ደግሞ በእኔ ጊዜ እንዲስተካከሉ ብዙ ስራ ሰርቻለሁ፣ ተስተካክለው ለማየትም በቅተናል፣ እየተመለከትንም ነው ሲሉ ይደመጣሉ። እንግዲህ በጣም ብዙ ነገሮችን በዚህ በነበራቸው ቆይታ ተናግረዋል። እስኪ ጥቂቱን ተመልክተን እንመለስ። Gave you high prices. They gave you the highest inflation in history, and we're bringing those prices down rapidly. Lower prices, bigger paychecks. You're getting lower prices, bigger paychecks. We're getting inflation. We're crushing it. And you're getting much higher wages. I mean, the only thing that's really going up big, it's called the stock market and your 401ks. And I said it the other day, and a lot of people misinterpreted. They say, oh, he doesn't realize prices are coming down very substantially. But they have a new word. You know, they always have a hoax. The new word is affordability. So they look at the camera and they say, this election is all about affordability. And I can't say affordability hoax because I agree the prices were too high. So I can't go to hoax because they'll misconstrue that. Our prices are coming down tremendously from the highest prices in the history of our country. You know, you can give up certain products. You can give up pencils.
እንደሰማችኋቸው ነው እንግዲህ በአሁኑ ሰዓትም ደጋግመው የሚሉት የአፎርዳቢሊቲ ወይም ደግሞ የአሜሪካውያንን የመግዛት አቅም ማሳደግንና ብዙ ነገሮችን ቺፕ የማድረግ ወይም ርካሽ እንዲሆኑ የማድረግ ስራ እንደሚሰሩ ነው አሁንም እየሰበኩ የሚገኘው። ታዲያ ምርጫው እንግዲህ የመራጩ ይሆናል ማለት ነው። መራጮች ከዚህ በፊት የተሰራውን ስራ ግምት ውስጥ በማስገባት እንግዲህ ማንን መምረጥ እንዳለባቸው ያውቃሉ። ምርጫ እስከሆነ ድረስ እንግዲህ ዶናልድ ትራምፕ ማለት ያለባቸውን ከማለት ወደኋላ አይሉም። ያደርጉትም አያደርጉትም እንግዲህ ለህብረተሰቡ ቃል እየገቡ ይገኛሉ። ሌላው ያልተቀየረው የዶናልድ ትራምፕ አቋም ኢሚግራንትን በተመለከተ ነው። በቪዲዮ መጀመሪያም ተመልክታችኋል። ዶናልድ ትራምፕ አሁንም ያልተቀየረው አቋማቸውና እቅዳቸው በከፍተኛ ደረጃ ዲፖርት ማድረግ ኢሚግራንትን፣ ስደተኞችን፣ የሰርድ ወርልድ ካንትሪ ሰዎችን ከሀገር ማስወጣት ነው። አሁንም ይህንን የምርጫ ቅስቀሳ በሚያደርጉበት ወቅት ለስደተኞች ያላቸውን ጥላቻ በግልጽ ተናግረዋል። አቋማቸውም እንደሆነ እንደሚቀጥሉበትም አስምረውበት አልፈዋል። ምናልባት አሜሪካውያን እንግዲህ ካለፈው ስህተታቸው ተምረው የኮንግረስ አባላት ምርጫ ላይ ማስተካከያ ማድረግ የሚችሉ ከሆነ የተስተካከለ ነገር ወደፊት እናያለን የሚል ተስፋ አለ። ያ ማለት ግን ሙሉ በሙሉ እፎይ የሚያስብል ነው ማለት አይደለም። በተወሰነ ደረጃ ግን የዲሞክራቶቹ በኮንግረስ ውስጥ ብልጫ መኖር የትራምፕን አቅም ያዳክመዋል። ዶናልድ ትራምፕ አቅማቸው የተወሰነ እንዲሆን ያደርጋል። ጉዳዩን በተመለከተ የእናንተን ሀሳብ አስተያየት በኮሜንት ሴክሽን አጋሩን። አብራችሁኝ ስለቆያችሁ እጅግ አድርጌ አመሰግናለሁ። እንደተለመደው ላይክ ማድረግ እንዳይረሳ። አዲስ ሆናችሁ የምትከታተሉ ሰብስክራይብ በማድረግ የሳም ዩቲዩብ ቻናል ቤተሰብ እንዲሆኑ ግብዣ ነው። ጤና ይስጥልኝ።